ሰላም እንዴት ናችሁ? የዘ ኢንቨስትመንት ዩቲዩብ ቤተሰቦቼ ዛሬ ይዤላችሁ የመጣሁት ፕራይም ሪል ስቴት በቦሌ ጃፓን የሚያስገነባቸው ሳይቶች ባለ 1 እና ባለ 2 መኝታዎች ከ7.1 ሚሊዮን ብር ሙሉ ክፍያ ይዞላችሁ የመጣ ሲሆን እነዚህን በዝርዝር እናያቸዋለን። ፔጁን ላይክ፣ ሰብስክራይብ አድርጉ መረጃዎች እንዲደርሳችሁ። መልካም ቆይታ። ሰላም እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? አሁን የት ነው የምንገኘው? ቦሌ ጃፓን። ከጃፓን ጀርባ ነው የምንገኛለን። ቦሌ መሀል ከተማ ናት። እንግዲህ ያለን ቆንጆ ቦታ ላይ ነው። እሺ ማለት አሁን ስፔሲፊክ የምንገኘው የቱ ጋር ነው? ምንድነው ያለንበት? ስኩል ኦፍ ቱሞሮ ጀርባ ፕራይም ሪል ስቴት እየገነባ ያለው ቆንጆ አፓርትመንት ላይ ነው ያለነው። ኦኬ ፕራይም ሪል ስቴት ማለት ምንድነው? አሁን ላይ ምን እየገነባ ነው ያለው? ፕራይም ሪል ስቴት ያው ከዚህ በፊትም በኮንስትራክሽን ዘርፉ በጣም የታወቀ ድርጅት ነው። አሁን ላይ ግን የራሱን አፓርትመንት እየገነባ ነው ያለነው። ቦሌ ሚሊኒየም ጀርባ ኦልሬዲ ገንብተን ጨርሰናል፣ ሽያጭ ጨርሰናል። አሁን ደግሞ በቅርብ ጊዜ እናስረክባለን። ይሄ ደግሞ አዲስ የጀመርነው ነው። ኦልሞስት 2 ወር 3 ወር አካባቢ ነው የሆነ፣ ግን እንደምታዩት ነው። ኦልሞስት ቤዝመንት ጨርሰን አሁን ግራውንድ ፍሎር ላይ ነው ያለነው፣ እየገነባን ነው። እዚህ ፍሎር ላይ ወይም እዚህ ሳይት ላይ ባለ ስንት መኝታዎች አሉ? ሲቀጥል ደግሞ የስንት ዓመት ፕሮጀክት ነው? ፕራይሱ ልትነግሪ ትችላለሽ? ይቻላል። አሁን እዚህ ላይ 4 አይነት ታይፕ ነው ያለው። 2 1 ቤድሩሞች አሉ፣ 2 ደግሞ 2 ቤድሩሞች ዩኒቶች ይኖሩናል። አሁን ግን ላይ ግን 2 ቤድሩሞቻችንን ጨርሰናል በሚያሳዝን ሁኔታ። 1 ቤድሩሞች ግን እዚህ ይሄኛው ጋር አለን። 88 እና 102 ካሬ አፓርትመንቶች ነው ያሉን። በካሬ 100 ሺህ ብር ነው እየሸጥን ያለ ነው። እሱንም ለጥቂት እድለኞች ኦልሞስት 5 ቤት አካባቢ ነው በዚህ ፕራይስ የምንሸጠው። ቀጥሎ ደግሞ እንግዲህ ፕሮግረሱም ከፍ እያለ ስለመሄድ ዋጋ የመጨመር ነገር ይኖረናል። አሁን ላይ ግን ያለው ዋጋችን በካሬ 100 ሺህ ብር ነው። 1 ቤድሩሞች ነው የሚቀሩን። አከፋፈልን መሰረት ያደረገ ነው ወይስ እንዴት ነው ይሄ 100 ሺህ ብሩ የሚለው? ኦፍ ኮርስ አከፋፈልን መሰረት ያደረገ ነው። እኛ 20% ዳውን ፔመንት ለሚከፍል ሰው ነው 100 ሺህ ያደረግነው። 35%፣ 50%፣ 75 እንዲሁም 100 ደግሞ ለሚል ሰው እየቀነስን ነው የምንሄደው። ኦልሞስት በካሬ 85 ኦልሞስት 70 ሺህ አካባቢ ነው የሚሆነው 100% ለሚከፍል ሰው። ፕላስ ደግሞ የኛ አከፋፈል ሁኔታ ታይም ቤዝድ አይደለም፣ በፕሮግረስ ነው። ግንባታውን እያያችሁ ነው የምትከፍሉት ማለት ነው። አሁን 3rd ፍሎር ላይ ሲደርስ 6th ፍሎር ላይ እንደዚህ እያልን ከገነባን በኋላ ነው የምትከፍሉን ማለት ነው እንጂ ገንዘብ አምጡ ብለን በሰው ገንዘብ አይደለም እየሰራን ያለ ነውና ይሄን ይመስላል ያከፋፈል ሁኔታ። አሁን የስንት ዓመት ፕሮጀክት ነው ማለት መቼ ያልቃል ነው ተብሎ ኤስቲሜት የተደረገ? 2 ዓመት ነው የምንጨርሰው። እኛ ግን ዓመት ከ6 ወር እንጨርሳለን ብለን ነው የያዝነው። ምክንያቱም አሁን ሚሊኒየም ያልኩ ጀርባ ላይ እየሰራን ነበር ነው 2 ዓመት ተኩል ብለን ነበር ፕሮጀክቱን ያዝነው። ኦልሞስት በዓመት ከ6 ወር ጨርሰናል። 1-2 ወር ቢቀረን ነው ቀጥሎ ለማስረከብ። ስለዚህ ይሄንንም ዓመት ከ6 ወር እንጨርሳለን፣ 2 ዓመት ድረስ ማክሲመም። ኦኬ በ2 ዓመት ውስጥ የፕራይስ ለምሳሌ ዶላር ጨመረ አልጨመረ እንዴት ነው? እዚህ ላይ ለምሳሌ አብዛኛዎቹ በጣም እያሳሰባቸው ያለው የዶላር ሲጨምር ይጨምርብናል የሚል ነው። እንዴት ነው? እስኪ እዚህ ጋር ያለውን ነገር በደንብ ዲቴል ልታስረጂ ትችላለሽ? በጣም አሪፍ ቆንጆ ጥያቄ ነው። እንደውም እኛ ጋር ለየት የሚያደርገን ምንድነው? ምንም አይነት ፕራይስ ስካሌሽን የለም። ምንም አይነት የፕራይስ ጭማሪ የለንም። ምክንያቱም ኦልሞስት የማቴሪያል ግብአቶቻችንን ሪስቶክ አድርገን ነው ግንባታ የጀመርነውና በከስተመር ምንም አይነት የሚያሳስበው ነገር የለም። አሁን ላይ ባልንበት ዋጋ ነው እስከ መጨረሻውም ሽጠን የምንጨርሰው ማለት ነው። ምንም አይነት የዋጋ ጭማሪ አይኖረንም። መልካምሽ። እዚህ ጋር የምትሸጫቸው በሰሚ ፊኒሽድ ነው በፉል ፊኒሽድ ነው? እንዴት ነው? ሰሚ ፊኒሽድ ነው፣ ግን ኦልሞስት እኛ ፕላስተር ሁሉን ነገር ሬዲ አድርገን ለቀለም ሬዲ የሆኑ ነገሮች፣ ምክንያቱም በከስተመር ፍላጎት መሰረት የሚሟሉ ነገሮች ላይክ ሴራሚክ ይሆናል፣ ጂፕሰም ይሆናል። እኛ አሟልተን ብንሰጥ ከስተመር ፍላጎቱን የሁሉንም ማሟላት ስለማንችል በከስተመር ጥያቄዎች መሰረት ነው ይሄን ያደረግነው። ሰሚ ፊኒሽድ ነው፣ ግን ኦልሞስት ለቀለም ሬዲ ሲሆን የተወሰኑ ነገሮች ሲቀሩ አካባቢ ነው የምናስረክበው ያለነው እንጂ ብዙዋኑን ኦልሞስት ሰሚ ከሚል ትንሽ አለፍ ብለናል ነው የምንለው። ምንድነው የሚቀረው? ሰሚ ፊኒሽድ ነው። ሰሚ ፊኒሽድ ለማለት አሁን እንዳልኩ ምንድነው ቀለም ለቀለም ሬዲ ኦሬዲ አድርገን ነው የምናስረክበው። የቀለም ከለር ምርጫዎችን ነው ራሳችን የምናደርገው። ፕላስ ኤሌክትሪክ መብራቶችን እሱም በከስተመር ፍላጎት መሰረት የሚሟለው ነው። እንደ ካምፓኒ የሁሉንም ያንተንም የሱንም አይነት ፍላጎት ማሟላትም ትንሽ ስለሚከብድ ራሳችሁን ብትሞሉት የፈቀድነው እሱኛውን ነው። ፕላስ የሴራሚክ አገልግሎቶችን ጂፕሰም ከላይ እነሱኖች ቁም ሳጥን እንደዚህ አይነት ነገሮች ነው እንጂ ኦልሞስት የውጭ በሮች ገጥመን ፓርቲሽኖችን አስተካክለን ሁሉንም ነገር ነው ጨርሰን የምንሰጠው።
መልካም እሺ። አሁን እዚህ አካባቢ በዶላር የሚከራዩ ናቸው ኢስቲሜት የሚደረገው አብዛኛው ሰዎች ለኢንቨስትመንትም ወይም ነው የሚፈልጉት ለመኖር ወይም ለኢንቨስትመንት ነው። እዚህ አካባቢ አሁን ስንት ይከራያል? ቱ ቤድሩም ወይም ዋን ቤድሩም ስንት ይከራያል? ቱ ቤድሩም አሁን ዋን ቤድሩም $2000 ከዛ በላይ ቱ ቤድሩም ካልን ደግሞ ከ2500 እስከ 3500 ብር እንደየ ፉል ፊኒሽድ ፈርኒሽድ አድርገው የሚያከራዩ ስለሆነ ከ2500 እስከ 3500 ብለን መያዝ እንችላለን። በዛ መልኩ ነው እየተከራየ ያለው። መልካም እሺ። አሁን እናንተን ለምሳሌ ሀገር ውስጥ ያሉ ሰዎች ወይም ሀገር ውስጥ ያሉ ሰዎች በምን ሊያገኛችሁ ይችላሉ? በምን ያገኙናል? በጣም ጥሩ ጥያቄ ነው። ዋናው ቢሮአችን ቦሌ ሻ ሱፐርማርኬት ፊት ለፊት ላይ ነው ያለነው። ከታች ደግሞ ስልክ ቁጥር እናስቀምጥላችኋለን። በሱ ላይ ቴሌግራም ላይ ዋትስአፕ ላይ ኮንታክት ማድረግ ይችላሉ እኛ። መልካም እሺ። አሁን መጨረሻ የምትዩ ነገር ካለና ፕላስ ደግሞ ለምሳሌ አገር ውጭ ያሉ ሰዎች በምን መልኩ ሊጨርሱ ይችላሉ? ለምሳሌ አገር ውስጥ ተወካይ ባይኖራቸው በምን መልኩ ሊጨርሱ ይችላሉ? ኦኬ እሱ ጥሩ ነገር ነው። እዚህ ተወካይ ካላቸው በተወካያቸው እንጨርስላቸዋለን። ካልሆነ ደግሞ በዲኤችኤል የመላክ ሲስተም ይኖረናል። ስለዚህ እዛው ባሉበት ውሉን እንልካለን። እነሱ ፈርመው ውሉን ለኛ ደግሞ ተመልሰው ይልካሉ። አንዱ ለነሱ ጋር አንዱ ደግሞ እኛ ጋር ይቀራል። በዚህ መልኩ መጨረስ ይችላሉ በራሳቸው ስም አድርገው። በጣም ጥሩ። አሁን መጨረሻ ላይ የምታስተላልፊው መልእክት ካለ ተመልካቾቻችን እስኪ። ማስተላልፈው መልእክት እንግዲህ በትንሹም ቢሆን ይሄን ይመስላል የኛ ፕሮጀክት። ሞር ደግሞ ቢሮአችን ላይም በስልክም ደግሞ ኮንታክት ሲያደርጉን የተለየ ዲቴል የሆነ ኢንፎርሜሽኖች አሁን ላይ በሰፊው ስማችን በቲክቶክ፣ በቴሌግራም፣ በዩቲዩብ፣ በሶሻል ሚዲያዎች በጣም በሰፊው እየተነሳበት ያለው አራዳ ግራንድ ሞላችን ነው። ፒያሳ አድዋ ሙዚየም ፊት ለፊት ነው የሚገኘው ይሄ ሞል ምንድነው? 4 ሜንጌቶች አሉት። በመጋረጃ ቤቶቹና በቸርቸር ጎዳና ነው። ይሄ ሞል 4 ሜንጌቶች ሲኖሩት በአራቱ ሜንጌቶች ሾፒንጎች አሉን። ሮድ ሳይዶች G+10 ሲሆን 1 እስከ 4 ያሉት ከግራውንድ እስከ 4ኛ ድረስ ሾፒንጎች ሲሆኑ 4 ከ5 6 7 ነው ደግሞ ኦፊሶች ናቸው። 8 9 10 ነው ደግሞ ቱ ቤድሩሞች ናቸው ማለት ነው። እነዚህ ቱ ቤድሩሞች ባለ 2 መኝታዎች ናቸው። 109 ካሬ አለ፣ 127 ካሬ አለ፣ 121 ካሬ አለ፣ 139 ካሬ አለ። አከፋፈልን መሰረት ያደረገ እስከ 30 ሺህ ብር ድረስ ዲስካውንት አለ ቤቶቹ ላይ። ሱቆቹ ላይ ደግሞ አከፋፈልን መሰረት ያደረገ እስከ 100 ሺህ ብር ድረስ ታላቅ ዲስካውንት አለው። ይሄ ማለት ደግሞ እነዚህን ሞሎች ምንድነው የናንተ ለማድረግ ከ2.6 ሚሊዮን ብር ቅድመ ክፍያ ማለት ሙሉ ክፍያ ጀምሮ ወይም ከ980 ሺህ ብር ቅድመ ክፍያ ጀምሮ የናንተ ማድረግ ትችላላችሁ ማለት ነው። ከ2.6 ሚሊዮን ብር ሙሉ ክፍያ ያለው 17.59 ነው። አንድ ስቶክ ነት ያለችው እሷንም ፈጥኖ ለመጣ ሰው 3ኛ ፍሎር ላይ አለች። እነዚህን ፍሎር ለናንተ ለማድረግ ለምሳሌ ቀድማቸው የመጣቸው ፈርስት ከም ፈርስት ሰርቭ ነው። እኛ ለየት የሚያደርገን ፈርስት ከም ፈርስት ሰርቭ ነው። እጣ የሚባል ነገር የለም። መጀመሪያ የገዛ ሰው ቁጥሩ ለምሳሌ 005 ከገዛ ያ ሰውዬ 005 ነው። እጣ የሚባል ነገር የለም። ለምሳሌ ሌሎች ጋር እጣ ሊሆን ይችላል። ፈርስት ፍሎር ላይ የገዛ እጣ ሊሆን ይችላል። እኛ ግን እንደዛ የሚባል ነገር የለም። እንሰጣለን። ሌላ ምንም የሚለው የለኝም። አመሰግናለሁ።